ሰበር ዜና ኢራን ዛሬም ታሪክ ሰርታለች። ኢራን አልተቻለችም። የእስራኤልን ድሮን መታጥላለች። አስገራሚ መረጃ ነው። እስራኤል ዛሬ ተዋርዳለች። በዝርዝር ይዘናል፣ ተሰሙታላችሁ። ጦርነቱን ለአንዴና ለመጨረሻ ጊዜ ያስቆማል የተባለውና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኢራን ተሸንፋለች፣ እኛ ግን አሸንፈናል፣ ሁሉም ነገር እየተጠናቀቀ ነው ያሉት ስምምነት ምን ጉዳዮችን ይዟል? አሁን በዝርዝር ይፋ ሆኗል። ቅድሚያ የምትሰሙት ሰበር መረጃ ነው። በሌላ በኩል የመካከለኛውን ምስራቅ ጉዳይ በቅርበት የሚከታተሉ የፖለቲካ ተንታኞች ኢራን በድርድሩ አሸንፋለች እያሉ ነው። ለመሆኑ ኢራን እንዴት ነው አሸናፊ የምትሆነው? የምትሰሙት ሌላው ሰበር መረጃ ነው። እስራኤል በበኩሏ አሜሪካ የተቀበለችውን ስምምነት እንደማትቀበል በይፋ ተናግራለች። ለምን የሚለውን ይሰሙታል። ሌላው ሰበር መረጃ ኢራን በከፍተኛ ደረጃ የተብላላ ዩራኒየሟን ለአሜሪካ ታስረክባለች ተብሎ ሲዘገብ የነበረውን መረጃ ኢራን ውድቅ አድርጋለች። ማን ነው የሚቀበለኝ? ለማንም አላስረክብም ብላለች ኢራን። ዝርዝሩን ይሰማሉ። ሌላው መረጃ ከሩሲያ ዩክሬን ጦርነት የተሰማ ነው። ዩክሬን ላይ ዛሬ የወረደው የሚሳኤል ውርጅብኝ አያድርስ የሚያስብል ነው። ሩሲያ የበቀል ጥቃት በዩክሬን ላይ ፈጽማለች። ሁሉንም በዝርዝር ትሰሙታላችሁ። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የሰዓቱን የተመረጡ አጫጭር ሰበር መረጃዎችን ይዤ ቀርብ ያለው አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ በማድረግ የዶል ምልክቷን በመጫን አሁኑኑ ቤተሰብ ይሁኑ። ይህንን ቪዲዮ ደግሞ ላይክ በማድረግ ቤተሰብነታችሁን አጠናክሩ። አሁን ዜናዎቹን በዝርዝር ወደ እናንተ አደርሳለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያ በአሜሪካና ኢራን መካከል የተጀመረውን መጠነ ሰፊ ጦርነት ለማቆምና ቀጠናዊ ውጥረቶችን ለማርገብ እየተዘጋጀ ያለው የመጨረሻ የመግባቢያ ስምምነት ረቂቅ ዝርዝር ይፋ ሆኗል። በፓኪስታንና በሌሎች የቀጠናው ሀገራት አምባሳደሮች አማካኝነት እየተመራ ባለው በዚህ የሰላም ፍኖተ ካርታ ላይ ዋና ዋና ጉዳዮች ተካተዋል። እነሱም ሊባኖስን ጨምሮ በሁሉም ግንባሮች ላይ የሚደረጉ ቀጠናዊ ወታደራዊ ግጭቶች ሙሉ በሙሉ እንዲቆሙ ማድረግ፣ በዩናይትድ ስቴትስ የታገዱ በቢሊዮን የሚቆጠሩ ዶላሮች የኢራን ንብረቶችና ጥሬ ገንዘቦች እገዳቸው እንዲነሳ፣ አሜሪካ በኢራን ወደብ ላይ የጣለችው የባህር ላይ እገዳ እንዲነሳ፣ በዓለም አቀፍ የነዳጅ ንግድ ላይ ከፍተኛ ተጽዕኖ ያለው የሆርሙዝ የባህር መስመር በኢራን ቁጥጥር ስርና ክትትል ስር ሆኖ በድጋሚ ክፍት ይደረጋል ተብለዋል። ሌላው አብዛኛው የዩናይትድ ስቴትስ ወታደራዊ ኃይል ከመካከለኛው ምስራቅ ቀጠና ይወጣል። ሁለቱም ወገኖች ስምምነቱን ከፈረሙ በኋላ ቀሪ የኒውክሌር ጉዳዮችን በዘላቂነት ለመፍታት ባለ 30 ቀናት እስከ 60 ቀናት ሊራዘም የሚችል የድርድር ጊዜ ውስጥ ይገባሉ ነው የተባለው። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ይህንን የኢራንን ቅድመ ሁኔታዎች ያካተተ ረቂቅ ስምምነት ከተቀበሉና ተግባራዊ ካደረጉት ይህ ክስተት በታሪክ የኢራንን እስላማዊ ሪፐብሊክ በአሜሪካ ላይ የተቀዳጀችው ትልቁ ዲፕሎማሲያዊና ወታደራዊ ድል ተደርጎ እንደሚወሰድ የፖለቲካ ተንታኞች እየገለጹ ይገኛሉ። ፕሬዝዳንት ዶናልድ ጄ ትራምፕ በቅርቡ በሰጡት መግለጫ ስምምነቱ በአብዛኛው መጠናቀቁንና በቅርቡ ይፋ እንደሚሆን የገለጹ ቢሆንም በቴሄራንና ዋሽንግተን በኩል ያሉ ከፍተኛ ባለስልጣናት አሁንም በዝርዝር ነጥቦች ላይ ጥንቃቄ የተሞላበት ውይይት እያደረጉ መሆኑ ተሰምተዋል። በተመሳሳይ ዜና አሜሪካና ኢራን ስምምነት ላይ ለመድረስ አንድ ወይም ሁለት ጉዳዮች ብቻ እንዳላስማሟቸው የኢራን መገናኛ ብዙሃን ዘገቡ። የኢራን ከፊል መንግስታዊ የዜና ወኪል የሆነው ታስኒም አሜሪካና ኢራን ስምምነት ላይ ለመድረስ አንድ ወይም ሁለት የሚሆኑ አንቀጾች እንዳላግባቧቸው አስታወቀ። እነዚህ ነጥቦች ላይ በአሜሪካ በሚደረግ እንቅፋት ምክንያት ጉዳዩ እስካሁን አልተጠናቀቀም ብለዋል። የዜና ወኪሉ እንደዘገበው አደራዳሪዋ ፓኪስታን ስለ ኢራን አቋም ተነግሯታል። እናም የአሜሪካ እንቅፋት ከቀጠለ ስምምነቱ ሊጠናቀቅ እንደማይችል ታስኒም ጠቅሰዋል። ከኢራን እስላማዊ አብዮታዊ ዘብ ጋር ቅርበት ያለው ፋርስ የዜና ወኪል ደግሞ እነዚህ ያላግባቡ ጉዳዮች እንዳይንቀሳቀሱ እግድ የተጣለባቸው የኢራን ፈንዶች በነዳጅና ተዛማጅ ምርቶች ላይ የተጣሉ ማዕቀቦች ናቸው ብለዋል። አክሲዮስ እና ኒውዮርክ ታይምስ በበኩላቸው
ሁለቱ ሀገራት ለ60 ቀናት የሚቆይ የተኩስ አቁምና የሆርሙዝ ወሽመጥን ዳግም መክፈት ላይ ከስምምነት ሊደርሱ መቃረባቸውን ዘግበዋል። በ60 ቀናቱ የተኩስ አቁም ወቅት የመርከቦች ነፃ እንቅስቃሴን ለማመቻቸት የተቀበሩ ፈንጂዎችን ኢራን ስታስወግድ፣ አሜሪካ በበኩሏ የኢራን ወደቦች ላይ የጣለችውን እገዳ ታነሳለች ተብለዋል። በሌላ በኩል አንድ ከፍተኛ የኢራን ባለስልጣን ለሮይተርስ የዜና ወኪል እንደተናገሩት ኢራን በከፍተኛ ደረጃ የተብላላውን የዩራኒየም ክምችት ለማስረከብ እንዳልተስማማች ተናገሩ። ምንጩ አክለውም ከአሜሪካ ጋር ባለው የመጀመሪያ ዙር ስምምነት የኢራን የኒኩለር ጉዳይ አለመነሳቱን አስታውቋል። የኒኩለር ጉዳይ ለመጨረሻ ስምምነት በይደር ቆይተዋል። ስለዚህ በዚህኛው ስምምነት ውስጥ አልተካተተም። በከፍተኛ ደረጃ የተብላላ የኢራን ዩራኒየምን ከሀገር ስለማስወጣት በሚመለከት ምንም አይነት ስምምነት አልተደረሰም ብለዋል። የኢራን ፕሬዝደንት መሱድ ፔዚሽኪያን በበኩላቸው የትኛውም ውሳኔ ያለ ኢራን ጠቅላይ መሪ ሞጅታባ ሐሚኒ ፍቃድ አይወሰንም ብለዋል። ጦርነቱ ሲጀመር ኢራን 440 ኪሎ ግራም ዩራኒየም እንዳላትና ይህም 60 በመቶ በከፍተኛ ደረጃ የተብላላ መሆኑን አንድ የአሜሪካ ባለስልጣናት ተናግረው ነበር። ይህም ጦር መሳሪያ ለማምረት ወደሚያስችለው 90 በመቶ የበለጸገ ዩራኒየም በአንጻራዊነት በፍጥነት ሊያድግ ይችላል። ኢራን በተጨማሪም 20 በመቶ ድረስ የበለጸገ 1000 ኪሎ ግራም እንዲሁም 3.6 በመቶ ገደማ የበለጸገ 8500 ኪሎ ግራም ዩራኒየም አላት። ይህም በተለምዶ ለሰላማዊ አገልግሎት ማለትም ለኃይል ማመንጫነት ወይም ለሕክምና ምርምር ይውላል። ወደ ኒኩለር ጦር መሳሪያነት ሊቀየር የሚችለው በከፍተኛ ደረጃ የበለጸገ ዩራኒየም በአብዛኛው በኢስፋሃን የኒኩለር ጣቢያ እንደተከማቸ ይታመናል። ተቋሙ ባለፈው ዓመት በአሜሪካና በእስራኤል የአየር ድብደባ ኢላማ ከተደረጉት የእስራኤል 3 የመሬት ውስጥ የኒኩለር ጣቢያዎች አንዱ ነው። ይሁን እንጂ በከፍተኛ ደረጃ ከበለጸገው ዩራኒየም ምን ያህል በሌሎች ቦታዎች እንደተከማቸ ግልጽ መረጃ የለም። ምንጮች እንደሚሉት ኢራን ለ20 ዓመት ኒኩለር እንዳታበለጽግ የተቀመጠውን እገዳ ውድቅ አድርጋለች። በምትኩ ጦርነቱ ከመፈንዳቱ በፊት ያቀረበችውን የ5 ዓመት ገደብ ለድርድር አቅርባለች። በተጨማሪም 440 ኪሎ ግራም የበለጸገውን የዩራኒየም ክምችት እንድታስረክብ የቀረበውን ጥያቄ ውድቅ አድርጋለች። ይህም ቀደም ሲል 60 በመቶ የበለጸገውን ዩራኒየሟን ለማዳከም በሚለው አቋሟ ጸንታለች። የዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ ኃላፊ ራፋኤል ግሮስ ባለፈው ዓመት በጥቅምት ወር ለኤፒ እንደተናገሩት ይህ መጠን የበለጠ ቢበለጽግ 10 የኒኩለር ቦምቦች ለማምረት በቂ ይሆናል ሲሉ ተደምጠው ነበር በወቅቱ። በሌላ በኩል ስማቸው ያልተጠቀሰ አንድ የእስራኤል ባለስልጣን በአሜሪካና በኢራን መካከል እየተደረገ ባለው ስምምነት ላይ ያላቸውን ከፍተኛ ስጋት ገልጸዋል። ባለስልጣኑ ለቻናል 12 የቴሌቪዥን ጣቢያ በሰጡት ቃል አሁን እየተረቀቀ ያለው ስምምነት መጥፎ መሆኑን ተናግረዋል። የስምምነቱ ማዕቀፍ ቴሄራን የሆርሙዝ ባህረ ሰላጤን ከኒኩለር መሳሪያ ባልተናነሰ መልኩ እንደ ጦር መሳሪያ አድርጋ መጠቀም እንደምትችል የሚያሳይና የሚያስተምር መሆኑን ባለስልጣኑ አስረድተዋል። እነዚህ ስማቸው ያልተጠቀሰ ባለስልጣን አክለውም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ስምምነቱ በኢኮኖሚ ላይ የተመሰረተ እንደሚሆን ያምናሉ ብለዋል። ይህም ማለት በኢራን የኒኩለር ፕሮግራም ላይ ምንም አይነት የድርድር ለውጥና ማቋረጫ ላይ ሳይደረስ ይህን ወሳኝ የዓለም የውሃ ላይ መስመር የሆርሙዝ ባህረ ሰላጤን ክፍት ለማድረግ እንደሚያስችል ፕሬዝዳንቱ ማሰባቸውን ጠቁመዋል። በመጨረሻም ባለስልጣኑ ለዜና አውታሩ እንደገለጹት ይህ የመጀመሪያው የስምምነት ምዕራፍ ከተጠናቀቀ በኋላ ቀጣዩ ደረጃ ምን ሊሆን እንደሚችል እስካሁን ምንም የታወቀና ግልጽ የሆነ ነገር የለም ብለዋል ባለስልጣኑ። ኢራን ዛሬ ታሪክ ወደ ሰራችው ዜና ስንሸጋገር ኢራን በሆርሙዝ የባህር መተላለፊያ አቅራቢያ የእስራኤልን የሰላይ ድሮን መታ መጣሏን አስታወቀች። የኢራን ጦር ኃይሎች በደቡባዊ የሀገሪቱ ክፍል በምትገኘው ሆርሙዝጋን ግዛት ላይ የእስራኤልን የሰላይ ድሮን መተው መጣላቸውን የሀገሪቱ መገናኛ ብዙሃን ዘግበዋል። የድሮኑ ፍርስራሽ በሆርሙዝ የባህር መተላለፊያ አቅራቢያ ከባህር ኃይል ክፍሎች ጋር በተደረገ ቅኝት መነሳቱ ተገልጿል።
እንደ ዘገባዎቹ ገለጻ የተመታው ድሮን ለደህንነትና ለስለላ ተልዕኮች የሚያገለግል ኦርቢተር የተሰኘ በእስራኤል የተመረተ ሰው አልባ አውሮፕላን ዩኤቪ ነው። የኢራን አየር መከላከያ ኃይሎች ድሮኑን መትተው የጣሉት የአየር ክልሏን ጥሶ በመግባቱ እንደሆነ የሀገሪቱ የዜና ምንጮች አስታውቀዋል። ይህ ክስተት የተሰማው በአሜሪካና ኢራን መካከል ዲፕሎማሲያዊ ውይይቶች እየተደረጉ ቢሆንም በክልሉ ያለው ወታደራዊ ውጥረት በከፍተኛ ደረጃ ላይ በሚገኝበት ወቅት ነው። የሆርሙዝ የባህር መተላለፊያ ለዓለም አቀፍ የነዳጅና የንግድ መርከብ ትራንስፖርት እጅግ ወሳኝ በመሆኑ በአካባቢው የሚደረጉ ወታደራዊ እንቅስቃሴዎች በዓለም አቀፍ ደረጃ በቅርብ ክትትል እየተደረገባቸው ይገኛል። እስካሁን ድረስ ከእስራኤልም ሆነ ከዩናይትድ ስቴትስ ባለስልጣናት በኩል በኢራን የቀረበውን ይፋዊ መግለጫ በተመለከተ የተሰጠ አፋጣኝ ምላሽ የለም። ዩክሬን ላይ የወረደው የሚሳኤል ውርጅብኝ። ሩሲያ የዩክሬኗን ዋና ከተማ ኪየቭ ላይ መጠነ ሰፊ ብርቱ የበቀል ጥቃት ሰነዘረች። በኪየቭ ግዛት ውስጥ በጥቅሉ 4 ሰዎች ሕይወታቸውን አጥተዋል። 40 የሚሆኑ አካባቢዎች ከፍተኛ ውድመት የደረሰባቸው ሲሆን ከ60 በላይ ሰዎች ጉዳት ደርሶባቸዋል። ፕሬዝዳንት ቭላዲሚር ፑቲን ዩክሬን በሉሃንስክ ኮሌጅ የተማሪዎች ዶርሚተሪ ላይ ጥቃት አድርሳ ቢያንስ 18 ሰዎች ሕይወታቸውን ማጣታቸውን ተከትሎ የበቀል እርምጃ ለመውሰድ መዛታቸው አይዘነጋም። ሩሲያ 600 ሰው አልባ አውሮፕላኖችንና 900 ከአየር ከባህርና ከምድር የተወነጨፉ ሚሳኤሎችን በኪየቭና በአካባቢዋ ላይ ተጠቅማለች። የዩክሬን አየር መከላከያ ስርዓት 549 ድሮኖችንና 55 ሚሳኤሎችን አክሽፈዋል። 19 ሚሳኤሎች ደግሞ ኢላማቸውን ሳይመቱ ወድቋል በሚል የዘለንስኪ መንግስት አሳውቋል። ፕሬዝዳንት ዘለንስኪ ሩሲያ ለመከላከል አስቸጋሪውን ኦሪሽኒክ ሚሳኤልን ተጠቅማለች በሚል ወቅሰዋል። በዩክሬን የአሜሪካ ኤምባሲ ሩሲያ አደገኛ ጥቃት ልትሰነዝር ትችላለች በሚል ማስጠንቀቂያ መስጠቱ ይታወሳል። ውድ ተመልካቾቻችን የሰዓቱን የተመረጡ አጫጭር ሰበር መረጃዎች ወደ እናንተ ያደረስኳቸው ናቸው። ከሰዓታት በኋላ በሌላ ሰበር መረጃዎች እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን ይሁን።